ያው እንግዲህ የተለያዩ አዳዲስ ነገሮችን ያዛርገናል ባልነው መሰረት ነግራችኋለን። የፖሊስ ሪፖርትም አለ ስለሱም ነግራችኋለን። ከነቀምቶች እናመሰግናለን ያያችሁን ስለሆነ ከባህር ዳር ማለም ብለዋል። ታዲያስ ባህር ዳር ከጎንደር በዩቲዩብ ነው ማደምጣችሁ እና ያዩዋችሁ ነው ተብሏል። ጎንደርም ላይ ያለን ጎንደር እየተባለ ነው። እንግዲህ ሁሉንም አዳዲስ ነገሮችን ያዛርገናል። እናንተም ሐሳባችሁን ስጡን። ዛሬ ከተሰሙት መካከል የፖሊስ ሪፖርት ትንሽ ለየት ያለው ምናልባት ኮማንደር ቶማስንም ፈለግ አድርገን እናወራቸዋለን። ብዙ ጊዜ ማገት ጉዳዮች ኢትዮጵያውያን ለኢትዮጵያውያን አይደለም እናቀው። ይሄ ለየት የሚያደርገው አጋቾቹም ታጋጆቹም የውጭ ሀገር ዜጎች ናቸው። በገለልተኛ ሜዳ ድራማ የተካሄደበት ቦታ ነው ሌላ ቦታ እንጂ እነዚህ ውጭ ዜጎች ናቸው። በገለልተኛ ሜዳ ምንድን ለየት እኔ እንግዲህ ሰምቼ አላውቅም። በጣም እንደውም አስተያየት መስጫውን ራሱ ለማየት ሞክሬ ነበር ከመረጃው ልጥፍ ስርና በቃ በጣም ብዙዎችን እያነጋገረ ነበር። ያው የተለመደው እናንተም እንዳላችሁት ያው እዚሁ አካባቢ ነዋሪ የሆነ ቦታውን የሚያቅ ያገታቸውን ሰዎች የት አካባቢ መውሰድና ከዛው ደግሞ ያው ከፈጸመው ድርጊት ተጠቃሚ መሆን እንዳለበት የሚያቅ ሰው ነው ይሄንን ወንጀል የሚፈጽመው። የዛሬው መረጃችን ግን ያው ቱሪስት መስለው ገብተው ቱሪስቶችን ስላገቱት 3 ፓኪስታናውያን ነው። ያው ይሄንን መረጃ ስናደርስ እንግዲህ በቁጥጥር ስር ውለዋል በአዲስ አበባ ፖሊስ አማካኝነት። ድርጊቱ ግን የተፈጸመው በለሚኩራ ክፍለ ከተማ ወረዳ 9 ጎሮ አትሌቶች መንደር ውስጥ ነው። ያው በምስሉ ላይ ለምትመለከቱት የምታደምጡን ደግሞ ሽጃን ይባላል አንደኛው፣ ሌላው ደግሞ ፍርዝ መሐመድና መሐመድ ጀናይድ የተባሉ ፓኪስታናውያን ናቸው ማለት ነው። ይህንን አስገራሚ የሆነ ወንጀል ሲፈጽሙ የነበረው ያው እነዚህ ተጠርጣሪዎች ለጉብኝት ወደ ኢትዮጵያ የገቡ የህንድ እንዲሁም ደግሞ የባንግላዴሽ ዜጎችን በገመድ በማሰር በፕላስተር አፋቸውን በማፈን ከ15 እስከ 30 ሚሊዮን ብር እንዲሁም ደግሞ በሺዎች የሚቆጠር የህንድ ሩፒ አስመጡ እያሉ ነበር ጥቃት ሲያደርሱ የነበረው። ነገር ግን ያው መረጃው የደረሰው የለሚኩራ ፖሊስ ከፍርድ ቤት ባገኘው ትዕዛዝ መሰረት ድንገተኛ የሆነ ኦፕሬሽንን ሲያደርግ በመኖሪያ ቤታቸው ውስጥ ለዚህ ወንጀል ከሚጠቀሙባቸው ቁሳቁሶች ጋር እነሱንም ጨምሮ በቁጥጥር ስር ሊያውላቸው ችሏል ማለት ነው። በጣም ይደንቅ ነው። እጅግ በጣም ትንሽ ለየት ያለ ነው ለአስተያየት ራሱ በዚህ ልክ ድፍረቱን ማግኘታቸው ማለት መሐላቸው እንኳን አንድ ሀበሻ ቢኖር ኦኬ እሺ ከሱ ጋር እና ግን ያለውን ነገሮች ተረድተው እነሱ እንደዛ ማድረጋቸው እነዚህ ተበዳዮች ናቸው። እኔ ግን የበዳዮቹና የተበዳዮቹም ቁጥር ግን እኮሱን ነው በጣም ይገርመኝ። አልመጣጠናል ተበዳዮቹ 1 6 7 አልቆጠርኩም። በዳዮቹ 3 ናቸው። በተለያየ ባንዴ ላይሆን ይችላል አጥቃቱን ፈጸሙት። እነዚህ ጠቅላላ ብለው ነው የህንድና የባንግላዴሽ ዜጎች ላይ ነው የፈጸሙት። ደግሞ እንደሚይዙት መሳሪያ እኮ ይወሰናል እና 10ም ቢሆኑ መሳሪያ ይዘው ከሆነ እንደዛ የሚያደርጉት የበለጠ የተበዳዩ እጅ ነው የሚታየው። የቆሰለ እጅ አለ፣ የተጎዳ ጥፍር አለ። በጣም ከባድ ነው። አይገርም? ስንት ናቸው እነዚህ? 6 ማለት ነው። እነዛ 3 ናቸው በዳዮች። ለማንኛውም ያው ፖሊስ በቁጥጥር ስር አውሏቸዋል። በተለይ እነሱን በቁጥጥር ስር በመዋል ውስጥ ደግሞ በአካባቢው የነበረው ማህበረሰብ እገዛ ላቅ ያለ ነበርና አሁንም ቢሆን ለየት ያሉ እንቅስቃሴዎችን ስታዩ ደግሞ ለፖሊስ ማመልከት አይረሳ ሲል ፖሊስ በመረጃው አሳስቧል። እንግዲህ ወደ በኋላ ላይ ኮማንደር ቶማስንም ፈለግ አድርገን ስለ ጉዳዩ መረጃ እንዲሰጡን ዝርዝር ጉዳይ ቢኖራቸው እና ቢያስረዱን በጣም ጥሩ የሚሆን ይመስለኛል። እናንተስ ተመልካቾች አድማጮቻችን ምን ትላላችሁ? ከነገርናችሁ ዜና ጋር በተገናኘ ሐሳብ ካላችሁ ልጽፉልን ትችላላችሁ። ልዩ የመዝናኛ ዝግጅቱ ስያሜው ታዲያስ አዲስ ይሰኛል። የሚቆየው እስከ 10 ሰዓት ነው። ኢቲኤፍኤም 107.8 ላይ እየተደመጠ ነው። እስኪ 1-2 መልእክቶች